ታላቅ ህዝብ አንገቱ አንድ ነው አማራ ብላችሁ ቀጥሉ ሲባል ይሄኛው ካልጠፋ ያኛው ካልተወገደ እኔ መኖር አልችልም። በጣም የሚያሳዝኑ ቋንቋዎች መሪዎች ናቸው ከሚባሉት ሁሉ ከዛ አፋሃድ የሚባለውን ካላጠፋን የሚል ነገር መጣ። ይሄ አካሄድ አግባብ አይደለም። አንዱን ሳያጠፋ አብሮ መኖር ይችላል፣ የህልውናው ትግል ሁሉንም በጋራ የሚያገናኝ ነው ተብሎ ሲነገርም በጭራሽ ተባለ። ከዛ በኋላ ለምን ተብሎ ጥያቄ ሲቀርብ ደግሞ ያ ካልፈረሰ አንድነታችን አይመጣም። ድርጅት ፈርሶ አንድነት አይመጣም። ደግሞም ሲደራጁ አንድ ድርጅት የራሱ የሆነ ዓላማ፣ የራሱ የሆነ ግብ፣ የራሱ የሆነ መዋቅር ሊኖረው ይገባል። በህግ ይመራል። ወታደራዊ ኃይሉና የፖለቲካ ኃይሉ ለይቶለት በደንብ ይንቀሳቀሳል። ፖለቲካ ኃይሉ አመራርን ያዘጋጃል፣ የተቀረው ወታደራዊ ኃይሉ ግዳጁን ይፈጽማል። ለዚህ ደግሞ ከላይ እስከታች በማዕከላዊነት የሚወርድ መዋቅር ሊኖር ይገባል ተብሎ ብዙ ከተነገረ በኋላ አሁን ደግሞ ቆይቶ የለም አፋሃድ መፍረስ አለበትም ተብሎ አፋሃድ ያው አንዳቸውን እንዲወነጅሉ ተደርጎ ውስጣቸው የተገባው ሰርጎ ገብነት ለብዙ መከራ አሳልፎ እጃቸው በባንዳነት እስከ መስጠትና ከዛም ደግሞ ውስጥ ያለውን ምስጢር ለአገዛዙ አሳልፎ በመስጠት እነሱም በሚገኙባቸው ቦታዎች ሁሉ አደገኛ በሆነ መንገድ በድሮንም የሚደበደቡበት እርስ በርስም እስኪጋደሉ ድረስ ነውር እስከሚፈጸም ተስተዋል። ከዛ አሁን ግን አንድ ሆኑ ሲባል አሁን ጌጥዬ እንዳልከው እጅግ ነበር ደስ ያለን። ከትናንትናው ንቁሪያ የእርስ በርስ ግጭት አፈሙዝ አንዱ ወደ አንዱ ከመመለስ ተመልሶ በጋራ የትናንቱን ነውር ወደኋላ ጥለው ሁለተኛ እንዳይደገም አድርገው አብሮ አንድ ሆኖ ቆመዋልን እሰየው ስንል አሁን በዛም መካከል የሚሰጡ ሐሳቦች በራሳቸው መልካም የማይሆን ቀደም ሲል ምንም እንደው እኔ የምፈልገውን ማድረግ ያልቻለ ካለ ብየው ካልሆነ ደግሞ በእሳትም አቃጥላለሁ የሚል ከአመራሮች ሲወራ ይሄ መቆም አለበት። አንድነትን ያሻክራል። በእኔ ሐሳብ ብቻ ሰው ካልተመራ ማለት ጸረ ዲሞክራሲያዊነት ነው። ይልቅ የሐሳብ አንድነት እርስ በርስ የሚያመጣ የሐሳብ መፋተግ ነውና እንዲህ አይነት ነገር ለምን መጣ ሲባል ሌሎቹ ደግሞ እናርዳለን የሚሉ መጡ። ይሄም የአመራር ጉዳይ አሁንም ገና ብዙ መሰራት እንዳለበት በግልጽ ለመንገር የአማራ ሁሉና በደንብ እንዲረጋገጥና ጠላቶቹ ወድመው እሱ በየትኛው በአገሩ ክፍል ሰርቶ የመኖር ጸጋው እንዲከበርለት የማድረጉን መንገድ በሚገባ ቦዩን እየቀደዱ ማሳየት ይችላሉ የተባሉ ምሁራን ከጎጠኝነት ነፃ ካልወጡ እንዲህ አይነቱ ውጤት ሊመጣ አይችልም ብለን ብዙ ነገሮችን አሰብን፣ መከርናቸው። በድምጻችን እየጮህን የስልጣን ፍላጎት ስላለን አይደለም። እነኚህ ህይወታቸውን፣ ንብረታቸውን፣ ልጆቻቸውን፣ ቤታቸውን ትተው ሀብታቸውን አሳልፈው ሰጥተው ለህይወት መስዋዕትነት በደማቸው እየዋጁ ያሉት በጋራ ቋንቋ ካልተነጋገሩ እንዴት ሆኖ ይህንን የህልውናውን ትግል ለውጤት ያበቃሉ ተብሎ ብዙ ተመከረ። መጨረሻ ላይ በዚያም በዚህም ከብዙ ድካም በኋላ ወደ አንድነት መጡ ሲባል እኔ ያየሁት እንደ አንድ ሰው አንድነቱ ጭራሽ ከአፋሕድ አሰራር በጣም ወደኋላ የወረደ የማይመስል አይነት ነገር የውሃና የዘይት መቀላቀል አይነት ነገር እየመሰለኝ መጣ። ይህንን እንደው ገጥዬ ካንተም ጋር በሐሳብ ደረጃ ቀደም ምስል ተነጋግረናል። አንደኛ የአፋሕድን አመጣጥ ብንመለከት ሁሉም የተስማሙበት ከሁሉም ክፍለ ሀገሮች በተለያየ መንገድ የተደራጁት የራሳቸውን ተወካዮች ያመጡበት ውክልና ተሰጥቷቸው እያንዳንዳቸው መተዳደሪያ ደንቡን፣ ቃል ኪዳኑን፣ የአመራረት ስርዓቱን የተቀበሉበት በቃ ድርጅትን ድርጅት የሚያስመስል ምንም ድካም ይኖረው በግለሰቦቹ ወይም በአፈጻጸም ሂደት ምንም አይነት ድካም ይኖር እሱ እየቆየ እየታሸ እየተስተካከለ እየተገራ ወደ መልካምና ወደ ፍጹምነት መሄድ ስለሚችል መጀመሪያ መዋቅሩን ማዘጋጀቱ ተገቢ ነው ተብሎ መተዳደሪያ ደንብ፣ ቃል ኪዳን፣ የአመራረት ስርዓት፣ ዲሞክራሲያዊ አካሄድ ተመቻች። ኋላ ምርጫ ላይ ሲመጣ ጥያቄው ሌላ ሆነና ሌላ አይነት አቅጣጫ ያዘ። ነገር ግን እንደዛም ቢሆን ሰነድ ያለው አወቃቀር ያለው የራሱን የፖለቲካ ፍኖት ያስቀመጠ እና እንደዛ ሌላኛውም የራሱን ካስቀመጠ በኋላ ከሁለቱም የፖለቲካ ፍኖቶች እንደ ፖለቲካ ሰው ነው ማውራው ከሁለቱም የፖለቲካ ፍኖቶች አንድ ላይ በማጋባት ወይንም ደግሞ የተሻለውን የበለጠ በማዳበር የቀሩ በደንብ መነገር የሚገቡ ነገሮችን ከአማራ የሁላን ትግል አንጻር በመተንተን በጋራ
ስትር ብሎ ሊቆሙ የሚችሉባቸውን ነገሮች አምጥተው የሚታያቸው ልዩነት ለጊዜው ለሁለት እንዲከፈሉ ያደረጋቸውን ሁለተኛ እንዳይከፈሉ ያደርጋሉ እየተባለ ሲመጣ አሁን በመሀል ያለውን ፕሮፓጋንዳ ጌጥ ያነግሩ ወይ ያ መሀል ላይ ገባሁ። ይቅርታ። ከጠቅላላ ጉዳዮች ይልቅ የዛሬ ዜና ላይ የበለጠ ትኩረት እንድናደርግ ስላሰብኩ ነው መሀል ላይ የገባሁት። በስፋት የአንድነቱ ጉዳይ፣ የፍኖተ ካርታ የማዘጋጀት የመሳሰሉት ጉዳዮች በስፋት ከዚህ በፊትም ስንሄድባቸው ነበር፣ ወደፊትም ልንሄድባቸው እንችላለን። ለዛሬ ግን እውነት ለመናገር ማናችንም ብንሆን በመግቢያ እንዳልኩት አንድነት መጣ መባሉን በደስታ ነው የተቀበልነው፣ ከነ ክፍተቶቹ ማለት ነው። ክፍተቶች፣ ድክመቶች የሉበትም ማለት አይደለም፣ ድክመቶች ይኖራሉ። ግን ከነዛም ጭምር አንድነቱን መጣ መባሉን በደስታ ነበር የተቀበልነው። ያው ከደረጃ በታች የተደረጉ እንዳይሰሩ የተደረጉ አመራሮች እንዳሉ ሆኖ ማለት ነው። ምንም አገልግሎት በማይሰጡበት ቦታ ላይ የተቀመጡ ተጠርንፈው የተያዙ አመራሮች እንዳሉ ሆኖ ማለት ነው። አሁን ግን በተለይ የእስክንድር ጉዳይ ተርኒንግ ፖይንት ይመስለኛል። ምናልባት ወደፊትም ጭምር ሊመጣ የሚችለውን ጉዳይ ሊበይን የሚችል አንድ ነገር ይመስለኛል። አሁን ይህንን ምደባ አልቀበልም ማለቱና ራሱን ማግለሉ፣ ከአመራርነት ወደ አባልነት ራሱን ማዘዋወሩ ውጤት ይዞ የሚመጣ ነገር ይመስለኛል። በቀላሉ ብቻ የሚታይ ነገር ሳይሆን ማለት ነው። ስለዚህ እሱ ላይ ትኩረት እንድናደርግ ስላሰብኩ ነው። እስካሁን እስክንድር ብዙ ዘመቻዎች ሲደረጉ ነበር። እሱ አልተሳሳተም ማለት አይደለም። ስህተቶች ይኖሩበታል። በነዛ ስህተቶቹ እንወቅሰዋለን፣ እንገመግመዋለን፣ እናገረዋለን። ምንም ችግር የለውም። ነገር ግን ደግሞ ከአቅሙ በታች እንዲሆን ተደርገዋል። መስራት ከሚችለው በታች እንዲሆን ተደርገዋል። ከዚህ በፊት የቁም እስረኛ ተደርገዋል ብለን ስንናገር ነበር። ከዛ በኋላ በስፋት እኛ ላይ ዘመቻ ቢደረግም ማለት ነው እና ያ ነው በተግባር ሲታይ የነበረው። ነገር ግን እሱ በዛ ደረጃ እያለ ጭምር በአደባባይ በይፋ ወጥቶ የተናገረበት ምክንያት አልነበረም፣ የተናገረበት ጊዜ አልነበረም። ምናልባት አንድ ጊዜ በአንድ መግለጫው መሀል ላይ ብስል ከጥሬ ተቀላቅለን ለውሳኔ አስቸጋሪ ሁኔታዎች ገጥመውናል የሚል እንድምታ ያለው፣ በእንድምታ ደረጃ ቃል በቃል አይደለም፣ በእንድምታ ደረጃ እንደዛ አይነት አውድ ያለው መግለጫ ከመስጠቱ ውጭ ማለትም ምንድነው ሰዎች ሁሉ በሰብአዊነታችን እኩል ነን፣ ግን ባለን ልምድ፣ ባለን መረዳት፣ ባለን ግንዛቤ በዚህ መሳሰለው ደግሞ አንዳችን ከአንዳችን እንለያያለን እና ሁላችንም በጋራ የምንወስን መሆናችን ደግሞ እንደዚህ አይነት ጉዳዮች ላይ ትንሽ እክል ፈጥሮብናል፣ መስተጓጎል ፈጥሮብናል የሚል አውድ የነበረው መግለጫ ነው። ምናልባት እዛ ላይ ነው በደንብ ጠለቅ ብለን መርምረን ካየ ነው ቅሬታ ውስጥ እንዳለ መረዳት የሚቻለው እንጂ ራሱ በአደባባይ ወጥቶ ቅሬታውን የተናገረበት ጊዜ የለም። እንደውም እኛ ስንናገር እኛን ጭምር ውሸት ነው ከሚል በእሱ አንደበት ባይሆንም ውሸት ነው ከሚል በዘለለ በግልጽ ወጥቶ የተናገረበት ጊዜ አልነበረም። አሁን ግን በጣም አዲስ እርምጃ ነው ብዬ አስባለሁ። የሰጣችሁኝን ስልጣን አልቀበልም፣ ፋኖነት አማራነት ነው። ስለዚህ እንደ ማንኛውም አማራ ደግሞ ፋኖ ነኝ፣ አባል ነኝ፣ በአባልነት የምትሰጠኝ ግዳጅ ካለ እሱን እወጣለሁ እንጂ አመራርነታችሁን ግን አልቀበልም፣ ከእናንተ ጋር ቁጭ ብዬ አልወስንም ማለቱ በጣም ትልቅ ውሳኔ ይመስለኛል እና ምናልባትም ባለፉት ወራት ባለፈው 1 ዓመት ሙሉ ማለት ይቻላል በሆደ ሰፊነትን በለው በልፍስፍስነት እንደዚህ በመሳሰሉት ራሱን አፍኖ ይዞ የነበረ ሰው አሁን ትንሽ ኮምተር ያለ ቆምጠጥ ያለ ውሳኔ ለመወሰን በቅቷል ብዬ አስባለሁ እና ከዚህ በኋላ ምንድን ነው ሊመጣ የሚችለው? ይሄንን ውሳኔ የአዲሱ ድርጅት የአማራ ፋኖ ብሔራዊ ንቅናቄ አመራሮች ከሊቀመንበሩ ከአርበኛ ዘመነ ካሴ ጀምሮ እንዴት ነው ሊረዱት የሚችለው? ማህበረሰቡስ እንዴት ነው የሚረዳው? ሰራዊቱ እንዴት ነው የሚረዳው? የሚችሉ የሚያውቁ አቅም ያላቸው ሰዎች በዚህ መልኩ ሲገፉስ
ህዝቡም ዝም ማለት ነበረበት ወይ? ከነስተታቸውን ቢሆን ስተታቸውን እየጠየቀ እያረመ እንዲስተካከሉ ማድረግም አይጠበቅም ወይ? ነገ ምንድን ነው ሊመጣ የሚችለው የሚለውም በጥቂቱ ብናይ አፈወርቅ ከዚህ በጣም ውሳኔ ጥሩ። ጋር ወደዛ በተያያዘ ማለት ነው። እየመጣው ነበረ ወደዛ እየመጣው ነበረ። ጥሩ መሀል ገባህ። በመሰረቱ አሁን የአማራ ፋኖ ህዝባዊ ንቅናቄ የሚባለው ምንድን ነው ዓላማው የሚለው ባልገባበት የፖሊሲና የስትራቴጂ መምሪያ ኃላፊ ብሉት ምንድን ነው ፖሊሲው? አንደኛ የአማራ ፋኖ ህዝባዊ ንቅናቄ ሲመሰረት ለአማራ ህዝብ ግልጽ አድርጎ መምጣት ያለባቸው ነገሮች ከዚህ በፊትም ቢሆን ተነጋግረናል። ማንኛቸውም ፋኖች ገና በትግል ውስጥ ሲገቡ ድርጅት ያስፈልጋቸዋል ብለናል። አይ ድርጅት አያስፈልግም ብሎ ሲያብጠለጥሉ የነበሩ ወገኖች ነበሩ። እንዲሁ በህዝብ ትግል ያለ ድርጅት በየትኛውም ቦታ እድር እንኳን ድርጅት አለ። ድርጅት ደግሞ ሲቋቋም ዓላማና ግብ አለ። አሁን ለምሳሌ ከኃይል አሰላለፍ አንጻር በአማራ የወልቃይት ጠገዴ ጠለምት መሬት ላይ የአማራ ፋኖ ህዝባዊ ንቅናቄ ያለው አቋም ምንድን ነው? ይሄ መቀመጥ አለበት። ተድበስብሶ ሊሄድ አይችልም። ትግሉ ረጅም ሊሆን ይችላል፣ ወይም በፍጥነት የህዝብ ኃይልና ድጋፍ ካለ በአጭር ጊዜ ሊጠናቀቅ የሚችልም ሊሆን ይችላል። ሁለተኛ የህወሓት ህገ መንግስት አማራን ጠላት ነው ብሎ ወስኖ እና አምባቸው የተሰዉበት ጉዳይ አማራ እንደ አንድ ተራ ህዝብ የሚታይም አይደለም፣ እንደ አገር መታየት ያለበት ህዝብ ነው፣ እንደ ህዝብ ብዛቱም ጭምር ባለበት ባልተጠበቀ መንገድ የሞተበት ጉዳይ አለ። ይሄ ብቻ አይደለም። የነ አሳምነው ጽጌ ቋንቋ የመጣብን ጠላት ብሎ ወደ 400 እና 500 ወደ ኋላ ሄዶ ያሳስብ። አሁን ባለው ህገ መንግስት ላይ የአማራ ፋኖ ህዝባዊ ድርጅት ያለው አቋም ምንድን ነው? የትኛውን መሰረታቱ? አንደኛ በአከላለል ጉዳይ በቋንቋና በዘር ላይ የተመሰረተውን ህገ መንግስት ተቀብያለሁ ብሎ ነው። ከማን ጋር ነው አሁን እየወገነ ያለው? እውነቱን ለመናገር አንዳንዶቹ እስከ ሱዳን በረሃ ይሄዳሉ ገጥዬ፣ አንዳንዶቹ እስከ ኤርትራ በረሃ ይሄዳሉ። የኃይል አሰላለፍ መፈለግ በፖለቲካ ሂደት ውስጥ ያለ ነው። ነገር ግን የማንን ዓላማ ተሸክሞ ወዴት ለማምጣት ከህወሓት ጋር ይተባበራሉ የሚባሉ አሉ። ውስጣቸውም ያንን ያውቃል። ከህወሓት ጋር ሲተባበሩ የትኛውን የህወሓት ዓላማ ስራ ላይ ለማዋል ነው? የትግራይ ሪፑብሊክ መንግስት እናቋቁማለን ብለው ወስነው ሲያበቁ ሁኔታው ሲመቻቻቸው ለ27 ዓመት ቆይቶ ከዛ በኋላ ወደ 5 እና 7 ዓመት ለብቻቸው ሆኖ አሁንም የአማራውን መሬት ለሚጠይቁት ግልጽ የሆነ መስማማት አድርጎ ለአማራ ህዝብ ራሳቸውን አሳይተዋል። እንዲህ ባለ እንዲሁ ዝም ብሎ ተልኮስኩሶ በተቀመጠ ጉዳይ ላይ እስክንድር ነጋን የመሰለ ሰው የፖሊስና የስትራቴጂ ጥናት ማድረግ ማለት በማናወር ለማስበላት ነው። በሌላ በኩል ደግሞ አሁንም ቢሆን ባለው የህወሓት መዋቅር ላይ ተንተርሶ መጥቶ ራሱን ኢህአዴግ ብልጽግና ማነው ኦህዴድ ብልጽግና ብለው በመሰረተው በእነ አብይ ጥያቄ ላይ ከህወሓት ጋር አልሰራም እያሉ ሄዶ ደግሞ መልሶ የዘር ማጥፋት ወንጀል ባወጀበት በኦህዴድ ስር ሄዶ የሚጠቀለሉ ካድሬዎችን በተመለከተ ምንድነው አቋማቸው? ይሄ በደንብ በፕሮግራማቸው መዘርዘር ባልተቻለበት፣ ዓላማው ግልጽ ባልሆነበት መነሻችን አማራ መድረሻችን አማራ የሚሉ የተወሰኑ አሉ። ነገር ግን አማራ በክልሉ ከሚኖረው በላይ ባይሆን እንኳ 25 ሚሊዮን በላይ አማሮች በተቀሩ የኢትዮጵያ አገራቸው ግዛት ውስጥ ይኖራሉ። እነሱን እንደ አማራ የማይቆጥሩ አሉ። አሁን በባዕደናዊ እሳቤ ተደራጅቶ ወደ ስልጣን የመጡ ወይም ሊመጡ እየፈለጉ ያሉ ሳልሳዩ ባዕደን የሚባሉ ልክ እንዳገኘው ተሻገር እኛን የሚያገባን በአማራ ክልል ብቻ ስላለው አማራ ነው ብለው አማራ ሆነው እንኳን በአዲስ አበባ ወይም በሌላ ክፍለ ሀገር የተወለዱትን በአማራው ትግል ውስጥ ሲገቡ ደስ የማይላቸው ወገኖች አሉ። ጎጣዊ ፖለቲካ ወይም መንደርተኝነት ፖለቲካ ህሊናቸውን የሚያናውዙ የተቀላቀሉ ቢኖሩ ጥርት ያለ የፖለቲካው ፕሮግራም ወይም የነሱ የፖለቲካ መርህ በማይታይበት የፖለቲካና የስትራቴጂ ጉዳይ ኃላፊ ቢባል የትኛውን ነው የሚነድፈው? እስክንድር ከዚህ በፊትም በቁም እስር ነው ብለን በድፍረት ተናገሩ። በአንዳንድ በተከፈላቸው ልክ በሚጮሁ ጉዶች ለምን ይሄ ምስጢር ወጣ ተብሎ ከአየር ወረድን። በዚህ ምክንያት የመጣውን ችግር እኛ የምናውቀው ነገር ነው። አሁን ሄዶ እስክንድር እንዲህ ባለ ቦታ በሚቀመጥበት ጊዜ እውነት ውጤት ያመጣል ከተነሳበት ዓላማ? ዛሬ እኮ በግልጽ በሚነገረው መሰረት በሐረር አካባቢ የተወለዱት እኮ ፕሮፌሰር አስራት ወልደየስ የአማራን እንቅስቃሴ ከምንም በፊት ነገሩን ቀድሞ
እንደ አንድ ትንብት ተናጋሪ ተረድቶ ሲወጡ አሁን በህይወት ቢኖሩ ምናልባት ምን ሊባሉ እንደሚችሉ አማራ ክልል ስላልተወለዱ እስክንድርንም ቢሆን የጎጃም የጎንደር የሸዋ የወሎ ብቻ አይደለም መላው ኢትዮጵያ ህዝብ ያገባዋል ስለ አማራ ጉዳይ ስለ ወንድሙ መሞት በግፍ መጨፍጨፍ ደሙ በከንቱ ሲፈስ እያንዳንዱ ኢትዮጵያዊ ያገባኛል ማለት አማራው ብቻ አይደለም። እንዲህ ባለ እንቅስቃሴ ግን ግባቸውን ለባህር ዳር ስልጣን አድርገው በሴራ ፖለቲካ ወዲያ ወዲህ የሚሉ ሰዎች ደግሞ ሰርጎ አልገቡም አይባልም። እስክንድር እንዲህ አይነቱን ነገር ቀን ራሱ አውጥቶት እንዲህ በእውነት አፍጦ አግጦ እውነቱ ሲወጣ አልቀበልም የማለቱ ጉዳይ እውነት ነው። ሰው ያልተዘራውን እንዴት አድርጎ ነው የሚያጭደው? የራሱ የሆነ ተሰምቶት በሂደት ፈልቆ ገንፍሎ መግላሊቱን ጥሶ የወጣ ነገር ነው ብዬ ነው በግሌ ማምነው እና ሌላ ካለ መቀጠል ትችላለህ። ጥሩ አፈወርቅ፣ እንግዲህ በዋናነት በተለይ ሰሞኑን ሲነሱ የነበሩ ሀሳቦችን በተወሰነ መልኩ ለማንሳት ያህል እስክንድርን በተመለከተ በአንድ በኩል ጭራሹን መውጣት አለበት ከትግሉ ከፋኖነት ጭራሽ መውጣት አለበት ጭምር እያሉ ዘመቻ ሲያደርጉ ነበር። በሌላ በኩል ደግሞ ከዚህም በባሰ መልኩ ተጠያቂ መሆን አለበት፣ ብዙ ጥፋቶች አጥፍቷል ይላሉ። ምንድነው ያጠፋው ሲባሉ በዝርዝር የሚጠቅሷቸው የሉም። ማለትም ተጠያቂነትን የህግ ተጠያቂነትን በሚያመጣ ደረጃ እሱንም ጭምር ሲጠቅሱ የሰነበቱ ሰዎች አሉ። ጥፋቶች ካሉ ለነዛ ተጠያቂ መሆን እንዳለበት እኔም ማምናለሁ፣ ማንም ሰው ቢሆን ማለት ነው። እሱም ቢሆን ይህንን የሚከራከር ምክት እንደዚህ አይመስለኝም። በተለይ በዚህ በአመራር ደረጃ እያሉ ማለት ነው። እኔ እስከማውቀው ድረስ ግን በተለይም የአማራ ፋኖ